የመቃብር ቅጣት ሽንት የነካቸው መቃብር ልብሳቸውን ሽንት የሚነካቸው በመቃብር ውስጥ ይመታሉ አይመጡም? ማይክናሳው ስለማይናገር ከዛ ውስጥ አንዱ ትምህርት ሽንት ቤት ገብቶ እንዴት ተቀምጦ እንደመውጣት ነው እኮ። መቀመጥን አቁም ከዛ በፊት ያሉት እያልክ ነው አንቺ ነሽ እያልሽ ያለሽው እንጂ። ምክንያቱም መሐመድ እሱን ሲያስተምር እሱን መለኮታዊ መገለጥ አድርጎ ሲያስተምር ከዛ በፊት የነበሩት ሰዎች አያውቁትም ማለት ነው፣ እንዴት ተቀምጠው መጸዳዳት እንደነበረባቸው። አስተማሪ አላየሁም፣ አልሰማሁም። ዛሬ ከእናንተ ሲሰማ ነው። ስም ለማጥፋት ከሆነ ጥሩ አይደለም። ኦኬ እሺ፣ ልክፈትልሽና ታነቢዋለሽ። እኛ ደስ ይለናል እንደዚህ ስትይ። በነገራችን ተቀመጡ ይላል። ሌሎቹ ቁሙ ነበር እንዴ? እንዴት መጸዳዳት እንዴት ሜቢ ቃሉ ስለሚደብር ነው መጥራት። እሺ ይሄን ላንብብልሽ አንዴ። ቆይ ናፊ ይሄን አዲስ በደንብ አዳምጪኝ። እሺ የለባቸውም። ምክንያቱም ግርዛት ይጠቅማል ለሴቶችም። ያልተገረዙ ሴቶች ስሜታቸው ከፍተኛ ነው የሚሆነው። ስለዚህ አንድ ወንድ ብቻ አይበቃቸውም ነው የሚባለው። የተገባውን ጊዜ በተጨባጭ የሚታየው ያ ነው። ጥሩ አይደለም ያሉት ያስተላለፉት። ጥሩ ከሆነ ለምን ያልተገረዝሽው አንቺ? ተገረዘሻል? መቀረብ ተገርዣለሁ። ከፍ አድርጎ ነው እንደዚህ ነው ምን አልኩት ነው ያስጠላኝ። ወደ ዛሬው ርዕሳችን አይ ቲንክ እንግባና የዛሬው ርዕሳችን ሙሐመድ የሚናገረው ሁሉ ከአላህ ነው ወይ የሚል ነው። ሙሐመድ የሚናገረው ሁሉ መገለጥ ነው። የሚናገራቸው ሁሉ አላህ ያዘዘውና የተናገረውን ነው የገለጠለትን ነው ወይስ በራሱ የሚናገራቸው ነገሮች አሉ የሚለውን አጠር ባለመልኩ ለማየት እንሞክራለን። ምክንያቱም በሙስሊሞች በሚቀበሏቸው ሀዲሳት ውስጥ ማለት ነው እጅግ በጣም የሚያስገርሙና ብዙ ነገሮች አሉና እነዛን የምርም አምላክ ገልጦለት ነው ወይ? ምክንያቱም ሙሐመድ የሚናገረው ነገር ሁሉ ከአላህ የወረደ ራእይ ነው ብሎ ስለሚናገር ማለት ነው ቁርአንና በዚች ላይ እንነጋገራለን። ሙስሊሞች ደግሞ በማስረጃ ያወራሉ ማለት ነው። በተቻለ አቅም ግን ቤቱን ኮፒ ሊንክ እያደረጋችሁ ላይ ብትከታተሉ ጥሩ ነው ለሁላችን። ቀጥሉ ዙላይካ። ሄሎ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። መሐመድ ከራሱ ይናገራል አይናገርም የሚል ጥያቄ ላይ ነን። እኔ ጥያቄ ልጠይቅ ነው የገባሁት፣ እሱን ልመለስ አይደለም። ጥያቄ ትንሽ ቆየት ብላችሁ እንቀበላለን። እሺ ልቆይ ይቻላል። እሺ ተማም በጽናት ናፊ ሰላም እንደና ዋላችሁ። ሰላም እንዴት ነሽ? ኦኬ በእውነት ጽና የለህም? ከሌለ ናፊ ቀጥ አለሁ እንዴት ናችሁ? መስገነው እንዴት ነህ? አለን ኦኬ በእውነት ጽና ሚዛን። ስለዚህ ሚዛን ላይ እናስቀምጠው። ሙሐመድ ከራሱ ይናገራል አይናገርም? ከሱ ላይ መሰላችሁኝ። ሙሐመድ ከሱ ላይ የሚባለው ነገር ከራሱ አንዳችንም ነገር አይናገርም። ስለዚህ ከራሱ አንዳችም ነገር አይናገርም ሲባል ነቢይ ከሆነ በኋላ ወይንስ ነቢይ ከመሆኑም በፊት ያለው ንግግሮቹ እንዳለ ከራሱ አይደለም? አይ ነቢይ ከመሆኑ በፊት ለምሳሌ አንድ ሰው እንደ ሰውነቱ የሚናገረው ነገር ሊኖር ይችላል። ነቢይ ከመሆኑ በፊት ነቢይ ከሆነ በኋላስ? ነቢይ ከሆነ በኋላ ሁሉም ነገሮች አስተምሮ ናቸው። ማንኛውም የተናገረው ነገር አስተምሮ ነው። ስለዚህ መሐመድ የተናገራቸው በሙሉ which means አዲሳቶቹም መገለጥ ናቸው ማለት ነው። ስለዚህ ማንኛውንም ነገር ለሰው ወደ ሰው የሚያስተላልፋቸው ነገሮች ሁሉ በጠቅላላ መገለጽ ናቸው ማለት ነው። አስተምሮ ናቸው። ከራሱ አንዲንም ነገር አይናገርም፣ የሰማውንና የተነገረውን ቢሆን እንጂ። ስለዚህ እንደዛ ከሆነ ከራሱ አንዳች ማይናገር ከሆነ መሐመድ ቁርአንን መክፈል ለምን አስፈለገ? ከራሱ ምንም ማይናገር ከሆነ ሐዲሳቶቹ መገለጥ ናቸው ብላችሁ ለምሳሌ መክፈል ማለት ቁርአንና ሐዲስን ለምን ለያችሁ ታዲያ? ሐዲስ ቁርአን ለምን ማለት አስፈለገ? ንግግሩ እንዳለ ወይ ከሆነ መገለጥ ከሆነ
አሉ። አሁን ለምሳሌ ሐዲስ ቅርስ እንዳሉት አይነት አሉ ተቁርአን ጋር። እንዲህ ደግሞ አሁን ይሄ የተለያየ ሳይሆን ለምሳሌ ቁርአን ሐዲስ የሚባለው ቁርአን ማለት ቀጥታ ከጌታ ጋር የወረደ ሲሆን ሐዲስ ማለት ደግሞ ያን ቁርአኑን ትርጉም እያብራራ በስፋት የሚናገር ማለት ነው። ስለዚህ ምንም ልዩነት የለውም እንደዛ ከሆነ። አዎ ልዩነት የለውም። ያው ቁርአኑን በሐዲስ መልክ በሰፊው ያብራራዋል እንጂ ቁርአንና ሐዲስ ምንም ልዩነት የለውም ማለት ነው። አንድ ነው። ቁርአን ምን ያለውና ሐዲስን አልቀበልም ያለ እርግጥ አምኗል ማለት አይቻልም። ቁርአንን ከተቀበለ የሆነ ብቻ ማዳን አይችልም ማለት ነው። ቁርአኒስት ብቻ የሆነ ሙስሊም ነው ለማለት ብቁ አይደለም። ምክንያቱም ኦኬ እንደዛ ታመጣለህ ነብይ አልተቀበለም ማለት ነው። ነብዩን አልተቀበለም ማለት ነው። ሐዲሱን ታልተቀበለ በቁርአን ብቻ መራለሁ ካለ ነብዩን የተላከውን አጓሏል ማለት ነው። አልተቀበለም። ኦኬ እንደዛ ከሆነ እሺ መሐመድ ከራሱ አንዳች አይናገርም። ቁርአኑ ሐዲሱ እንደመገለጥ የሚቆጠር ከሆነ ስለዚህ ነብይ ከሆነ በኋላ ምንም ነገር ከራሱ አይናገርም፣ ምንም ነገር ሊዋሽም አይችልም ማለት ነው። አዎ አይዋሽም፣ አይናገርም የሰማውን ቢሆን እንጂ። አይሻ ምግብ ስጭኝ ብሎ ማያውቅም ማለት ነው ከራሱ። አይ አስተምሮና የግል ትእዛዝ እኮ ይለያያል። አሁን እያልን ያለ ነው ወዲያ በአስተምሮ ጉዳይ ላይ ነው። ከራሱ አንዳች አይናገርም ማለት እኮ ንግግሩን ሪስትሪክት አደረግነው፣ አስተምሮ አደረገባት። እንደሱ ሳይሆን ግላዊ ጉዳይና ትምህርታዊ ጉዳይ ይለያያል። ትምህርት በሚሰጥ ሰዓት አንዴንም ነገር አልተናገረም የመጣለትም ቢሆን እንጂ ግን ጉዳዩ ነገር ይሄ እንደዚህ ስጭኝ እንደዚህ አድርግልኝ ማለት ይለያያል ማለት ነው። እሺ ትእዛዝ ሲያዝስ ለምሳሌ ምናዊ ትእዛዝ ለምሳሌ ሽንት ቤት ሄዶ 3 ድንጋይ አንጡልኝ ያለባቸው ፓርቶች ከዛ እናንተም 3 ድንጋይ እንድትጠቀሙ ያዘዘበት መገለጥ ነው። አቡ ሁረይራን ለምሳሌ ድንጋይ ቂጥ መጥረጊያ 3 ድንጋይ አንጣልኝ የሚልባቸው ፓርቶች አሉ በጣም ብዙ ቦታ ላይ። እነኚህ መገለጥ ናቸው ወይስ? ለምሳሌ እነዚህ 3 ድንጋይ አንጣልኝ ያለበት እንግዲህ 3 ድንጋይ ድረስ ለመጽዳት ብቁ የሆኑበት ሊሆን ይችላል። ለምንድነው? ይሄ ነገርም ትእዛዝ ሆኖ እያለ ትእዛዝን ደግሞ በተግባር ማሳየት ይባላል። ስለዚህ ሪቪሌሽን ነው ማለት ነው፣ መገለጥ ነው። አዎ መገለጥ ነው። ሁሉም ነገር አስተምሮ መገለጽ ነው። ኦልራይት ሁሉም ነገር መገለጥ ነው፣ ትእዛዝ ነው ከተባለ ስለዚህ መገለጥ ያልሆነ በእስልምና ውስጥ ምንድን ነው ታዲያ? ምክንያቱም ነብዩ አላስተማሩ አለ ብላችሁ አታምኑም ይመስለኛል። ሁሉንም ነገር አኗኗርን አስተምሯል ብለን እናምናለን። ያ ስለዚህ የቀረ ነገር አንዳችም የለም። አለም ታልከኝ ጥቀስልኝና እናወራበት እኮ ነው የሚያልኩ እኮ ነው። እያንዳንዱን አስተምሯል ብላችሁ ስለምታምኑ ኤቭሪቲንግ ምን ይሆናል ማለት ነው? የመሐመድ ንግግር ሳይሆን መገለጥ ይሆናል ማለት ነው። ስለዚህ የኖረው በሙሉ መሐመድ ምንድነው ማለት ነው? ሪቪሌሽን ነው ማለት ነው፣ መገለጥ ነው። የራሱን ህይወት ሲምፕሊ እንደ ሰው የኖረ ሳይሆን መገለጥ ነው የኖረው ማለት ነው። ሽንት ቤት ሲገባ አቀማመጡን ካየ እንደሱ መቀመጥ፣ በየትኛው እግሩ እንደሚገባ በየትኛው እግሩ እንደሚወጣ፣ ምን ያህል ምን እንደሚል ሽንት ቤት ሲገባ፣ አልጋ ላይ እንዴት እንደሚተኛ፣ ከዛ ምን ጊዜ ጸሎት እንደማይደረግ፣ በየትኛው እጁ መብላት እንዳለበት፣ እንዴት ውዱ እንዴት መታጠብ አለበት፣ እያንዳንዱ ነገር እሱ ያደረገው ነገር ሙሉ መገለጥ ነው ማለት ነው። አዎ ይህ ሁሉ አስተምሮ ነው። ይህ ሁሉም ደግሞ እሱ የወረደለት ነው። ኦኬ ክርስቲያን ቀጥል። ሜይ ቢ የምታነበው ነገር አለ? ያን በተናገረው ነገር ላይ አንድ ሀዲስ ላንብብላችሁና ትንሽ የሚያስገርም ነገር ስለሆነ ማለት ነው። ስለዚህ የእስልምና መለኮታዊ ትምህርቶች ተብለው ከሚጠቀሱት አንዱ እንዴት ማራት እንዳለባቸው ነብዩ አስተምሯል። ሙስሊሞች ከዛ በፊት ማራት እንዴት እንደሆነ አያውቁም ነበር። ቃሉን ይቅርታ እንግዲህ ስለሚል ነው ማለት ነው። እንደዚህ ኤክስፕሊሲት ወርድ ሲሆን ምን መሰለህ እናንተ ሰፈር በአብዛኛው ስድብ ስለሆነ ከታች የስድብ ናዲያ ስለሚያወርዱ በእውነት ንጽና ስድብ ከመሰለ ሶሪ፣ ያው በፎርማል በሆነ ቋንቋ መጠቀም እችላለሁ፣ ችግር የለብኝም። ቃሉ የሚለውን ነው። ሳልማን ሪፖርት ዛት ኢት ዋዝ ሴድ ቱ ሂም፣ ሳልማን እንዳስተላለፈው እንደዚህ ተብሏል አለ። ዩር አፖስትል ቲችስ ዩ አባውት ኤቭሪቲንግ፣ የእናንተ ነቢይ ሁሉንም ነገር አስተምሯችኋል።
ኢቭን አባውት ኤክስክሪመንትስ ኤክስክሪመንት ምንድን ነው? ሽንት ቤት ገብቶ እንዴት እዳር ይመጣል ሳይቀር ነብዩ አስተምሯቸዋል ይላል። ከዛ በፊት ሙስሊሞች እንዴት እዳር ይመጣ እንዳለባቸው አያውቁ። ኦኬ ልቀጥል። ኦኬ ሂ ሪፕሌድ የስ አው አስተምሮናል እንዴት እዳር ይመጣል እንዳለብን አለ ሳልማን። ሂ ሃዝ ፎርቢድን አስ ቱ ፌስ ዘ ቂብላ አት ዘ ታይም ኦፍ ኤክስክሬሽን ኦር ዩሪኔቲንግ። አዎ አስተምሮናል እዳሪ ስንጥልም ሆነ ሽንታችንን ስንሸና ወደ ቂብላ መዞር እንደሌለብን። ኦር ክሊንሲንግ ዊዝ ራይት ሃንድስ በቀኝ እጃችን ከዛ በኋላ ከዳሪ ከጣልን በኋላ ማጽዳት እንደሌለብን በቀኝ እጅ አይቻልም። ኦር ዊዝ ለስ ዛን 3 ፔብልስ ከዛ ከ3 ድንጋዮች በታች ማጽዳት እንደሌለብን። ኦር ዊዝ ደንግ ኦር ዊዝ ቦን በአጥንትም ሆነ በኩበት ማጽዳት እንደሌለብን አስተምሮናል ይላሉ። አሁን ይሄ መገለጥ ነው። በእውነት ጽና ራይት ምንም የሚያሻማ ነገር የለም። ይኸው ታድርጋችሁ ኖሯል እንዳላየሁት። ስለዚህ ያንዳንዱ ከመጸዳዳት ጀምሮ እስከ አተኛኝ ካበላል ጀምሮ እስከ አነሳስ ኤቭሪቲንግ የተናገራቸው ሁሉ መገለጥ ናቸው። አዎ ለምሳሌ ይህ መገለጥ ነው። ይሄ ለምንድን ነው መገለጽ? ትምህርት ከመጣ በኋላ በሂደት ላይ ሁሉም ነገር ለምሳሌ አሁን የተነበበው ሐዲስ በጠቅላላ በሂደት የተተገበረ ነው ማለት ነው። እንደ ምሳሌ ብሰጣችሁ አንድ ገጠር ነዋሪና አንድ ከተማ ነዋሪ ብንመለከት ገጠር ቦታ ላይ ሽንት ቤት የለም እንበል። አሁን ከጊዜ በኋላ እየተስፋፋ ስልጣኔ ሲቪላይዜሽን ሲመጣ ገጠርም ላይ እንደዚሁ ሽንት ቤት መሰራት ተጀመረ ማለት ነው። ለምሳሌ በየቦታው ይጸዳዳ ነበር። ከዛስ በሆነ እንትን አማካይነት ወረደ ከላይ ትእዛዝ ወረደና ማህበረሰቡ ታዘዘ፣ ሽንት ቤት ሰራ። እንዴት እንደሚጸዳዱ ውሃ አጠቃቀም በፊት ውሃ አይጠቀሙም እና የሲቪላይዜሽን ሳይወርድ በፊት ህዝቡ የለም ነበር ማለት ነው። እናንተ እንደምትረዱት ከሆነ ማለት ነው። ውሃ ተጠቀሙ እኮ አይደለም ያለው፣ ቂጣቸውን ስንት ድንጋይ መጠቀም እንዳለባቸው ነው የነገራቸው። ስለ ሽንት ቤት አጠቃቀም ዋናው ሳይሆን ሽንት ቤት አጠቃቀም አልነገራቸውም። ሲቪላይዜሽንን ካነሳ ከሙሐመድ ወደ 2000 በፊት ሙሴ ፓካቸውን የተቆፈረ ጎሬ ውስጥ እንትን እንዲሉ አስተምሯቸዋል። ኤኒዌይስ ዋናው ፖይንታችን እሱ ሳይሆን ግን ይህንኛው እንደዚህ አድርገህ ቂጥን እንደዚህ አድርገው እንደዚህ ጥረግ በዚህ በድንጋይ እንትን በለው ኤቭሪቲንግ መገለጥ ከሆነ ስለዚህ ሙሐመድ በሀዲስ ውስጥ የተናገራቸው ንግግሩ እንዳለ መገለጥ ከሆነ ድርጊቶቹም እንዳለ መገለጥ ናቸው ማለት ነው። የንግግሩን እውነት ነው። ስለዚህ ማጂክ ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው በነበረበት ሰዓት ላይ መገለጥ ነው። እሱም ለምሳሌ ማጂክ ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። እሱ መገለጥ ነው። አይ መገለጥና ማጂክ ስራ እንዳይደለም ምንም ነገር የሚናገረው የሚያደርገው መገለጥ ነው ብለህ ነበር እኮ። አይ ልንገርህ፣ ግላዊ ድርጊትና ትእዛዛዊ ድርጊት እሱን እኮ ሁለቱንም ለይቼ ነግሬሃለሁ። ሁለቱንም በአንድ አታደባለቅ፣ መጨረሻ ላይ አትደብልቃቸው። ግላዊ ድርጊትና ትእዛዛዊ ድርጊት። አሁን ምን ብዬ ነበረ? እያንዳንዱ የሚያደርጋቸው መገለጦች ናቸው ወይ ብዬ ስለ ንግግሩም መገለጥ ነው፣ ድርጊቱም መገለጥ ነው። ትእዛዛዊ ድርጊቶች በሙሉ እነዚህ መገለጥ ይባላሉ። ግላዊ ድርጊቶች ደግሞ ውስጣዊም አሉ ውጫዊም አሉ። ስለዚህ አሁን ማጂክ ተሰርቶበት በነበረበት ሰዓት ላይ የሚያደርጋቸው ነገሮች መገለጥ ናቸው፣ መገለጥ አሉ። ከ6 ወር እስከ 1 ዓመት ያህል እንደቆየ ነው የሚናገሩት የእስልምና መዛግብቶች። ግላዊ ናቸው። የሚያደርጋቸው እንቅስቃሴዎች የዘር ፈሳሹ ሱሪው ላይ እንትን እንደሚሉ ምናምን ይናገራሉ። የት ነው የሚናገረው? እጅግ በጣም ብዙ ቦታ ሀዲሳቶችን ክርስቲያን ክፈትለት ቡሃሪ 5765ን ጀምርና የተለያየ ብዙ እጅግ በጣም ብዙ ቦታዎች አዲሶች አሉ። ሀዲስ ክፈትና ቁጥጥር ስር እንደነበረ ያንዳንዱ ንግግሩ መገለጥ ነው ከተባለ የሚያመጣቸው ችግሮች ንግግሩ መገለጥ ነው ከተባለ እስልምና የሚመታ ሲመስል የመሸሽ ከመምጣት
ሁለቱንም ከፍሌ ነገር ያለውኝ ትእዛዛዊና ግላዊ የሚሉትን ምንም የከፈልከው ነገር የለም ወንድማችን። ዩቱብ ላይ እየተላለፈ ነው፣ ደግመን ማሰማት እንችላለን የተናገርከውን። እኔ በጣም ነው ማዳምጠው፣ ሳወራ በጣም ነው ማዳምጠው። ከአንተ ይልቅ ከድር ለመክፈል ሞክሮ ነበረ። ከድር ከፍሎ ሊያወራ ሞከረና ሀዲስ ላይ ያሉት መገለጥ አይደሉም። ከድር ጋር ትክክል አላወራቸውም። እጅ የለውም እዛት አለው እጅ የለውም ምን የለውም እያላቸው ነው እያወራቸው ያላቸው። እሱ ጋር ከድር አያምንም። አንተን አላ ከአርሽ በላይ ነው ብሎ እሱ አያምንም፣ ያለ ቦታ ብሎ የሚያምነው። ስለዚህ አካላትን አያጸድቅም። እሱ እጅ ያለው እግር፣ ባት፣ ፊት፣ አይን አለው ብሎ አያምንም እንዳንተ። ስለዚህ እዛ ስትሉት የማይዳሰስ ምንም አይል አምላክ ምንድን ነው እያላችሁ ነበር፣ ደግሞ ስትሳደቡትም ነበረ። ስለዚህ ተገቢ አይደለም። እፎይ ለማንኛውም እንደዛ ተገቢ አይደለም። እንደዚሁ ቀስ ብሎ ይሄ ጋር እንደምንነጋገረው ምንድን ነው ተገቢ ያለው ነው። አይ አንተ አላህና እሱ አላህ እንደማይገናኝ ተነጋገርን። እሱ ጋር ተግባብተናል። ማነጻጸር አንተ አታሪና አቂዳ ነው የምትከተለው፣ እሱ ደግሞ አሻሪ ነው የሚከተለው። ስለዚህ አትገናኙም። አንተ እጅ ያለው ብለህ ታምናለህ፣ እግር አለው ብለህ ታምናለህ፣ 5 ጣቶች አሉት ብለህ ታምናለህ፣ 2 እጆች አሉት ብለህ ታምናለህ፣ ከአርሽ በላይ ነው ብለህ ታምናለህ፣ ባት አለው ብለህ ታምናለህ፣ ጆሮ አለው ብለህ ታምናለህ፣ አይን አለው ብለህ ታምናለህ፣ ፊት አለው ብለህ ታምናለህ። እሱ እነኝን አያምናቸው። ተሳሳትኩ? ላያምናቸው ይችላል፣ ግን ባያውቅ ነው። ሐዲሱን ወደ ቶፒኩ ላይ እንመለስና ሐዲሱ ላይ ምንድነው እሱ ያለው? ሐዲስ ላይ ያሉት መሐመድ ከራሱ የሚናገራቸው ይሆናሉ አለ። ሐዲሱንም ደግሞ ከፈለውና ግማሹ መገለጥ ነው፣ ግማሹ ከራሱ ነው አለ። ለምሳሌ ሽንት ቤት ሲገባ እንደዚህ ከራሱ ነው የሚናገረው። የሽንት ቤቶች እንደዚህ የሚያደርጋቸው ነገር የራሱ ነው አለ። ስለዚህ ሽንት ቤት የሚሰጣቸው የሽንት ቤት ጋር በተያያዘ የሚሰጣቸው እንትኖች ትእዛዞች የራሱ ነው፣ ስለ የራሱ ናቸው አለኝ። እንደዛ አደረብ። ስለዚህ ሽንት ቤት ስገባ ጨርቅህን ከነካ ሱሬህን ከነካ በመቃብር ውስጥ ትቀጠቀጣለህ የሚል የሽንት ቤት ቅጣት አለ በእስልምና። ስለዚህ የሽንት ቤት ቅጣትን ሙስሊሞች የሚፈሩት ሱሪያቸው የሚያሳጥሩ ሽንት እንዳይነካን ብለው የሚሳቀቁበት ቶፒክ መሐመድ ከራሱ ያወራው ተረት ተረት ነው ብለኸኛል አልኩት። ከዛ በኋላ ቴንኪው እያለፍኩኝ ከሱ ጋር ማለት ነው። አንተ ግን ምን አልከኝ? ዘሆል መገለጥ ነው ብለህ ዘጋኸው። አይደለም ካልክ ዩቱባችን እየተላለፈ ስለሆነ ዩቱብ ላይ ማስደመጥ የለም አይለም ሽንት የነካቸው ይቀጠቀጣሉ ይገረፋሉ የሚል ሐዲስ የለም። ታስይዘልኛለህ? ናቅርፍበል አውጣልኝ ካለ አውጣልኝና ትርጉሙ ልንገርክ። ቆይ የመቃብር ቅጣት ያስመጣል አያመጣም? ሽንት አይ የሚያመጣበት ሽንት ልብስ በነካል የለም ብለሃል። አዳምጥ ልንገርክ። ሊስን አዳምጥ፣ ተረጋጋ። የመቃብር ቅጣት ሽንት የነካቸው መቃብር ልብሳቸውን ሽንት የሚነካቸው በመቃብር ውስጥ ይመታሉ አይመጡም? ማይክን አንሰዋል። እሺ ልንገርህ፣ እዚህ ላይ ምንም ነግረኝ የለም። ጥያቄ መልስ ነው ያልኩህ። የመቃብር ቅጣት መልስ ወይ ነው ያልኩህ። እኔንም አዳምጠኝ። ቀጥታ ይመታሉ አይመቱም ብቻ ነው መልስልኝ። የሚመቱበት እንዴት አመታታቸው እንዴት ይቀጣሉ? እንዴት የሚመቱ እኔ ያሳያለሁ፣ እንዴት እንደሚቀጠቀጡ ያሳያለሁ። ጥያቄ አይደለም። በመጀመሪያ አዳምጠኝም አዳምጠው መጀመሪያ አንተ ራስህ ያንኛውን ፖይንት አላለፍከውም። የትም አታመልጠኝም። በየትኛውን ቦታ ብትሄድ እፎይ ጋር ነው ለማወራት ከምተነፍሳት ውጭ መረጃ ማምጣት ስለምችል ማለት ነው። ካሊድን ያልኩት ምንድነው? ከዲርን ያልኩት ምንድነው? እሱ ሽንት ቤት ልብሳቸውን ሽንት የሚነካቸው በሽንት ቤት እንደሚሉ በመቃብር ቅጣት ይገጥባቸዋል፣ በመቃብር ይቀጠቀጣሉ ብያለሁ። ደግመዋለሁ። ሽንት የሚነካቸው ሽንታቸውን ልብሳቸው የሚነካቸው የመቃብር ቅጣት አለባቸው። የለም እንደዛ የሚል ሐዲስ ብለሃል አላልክም? ልብሳቸውን የሚነካ የሚል ሐዲስ የለም። ኦኬ። ስለዚህ የመቃብር ቅጣት ንጽህናቸውን የማይጠብቁ ልብሳቸውን ሽንት ሲነካቸው የለም ማለት ነው። እኔ ልንገርህ፣ ትርጉሙ ልንገርህና ትከፍተዋለህ። ምንም አልነግረኝም። ሐዲሱና ክርስቲያን ክፈተው። ትርጉሙን ልንገርህ። ትርጉሙ ታልነገርኩህ ሐዲሱ ይነበብ፣ ሐዲሱ ይነበብ። አትሳቀቅበት። ሐዲሱ ይነበብ። መጀመሪያ ምንም ነግረኝ ታሪክ ለምን የሚወት ታደርገኛለህ? ነግረኝ የለም። ሐዲሱ ይነበብ። ሐዲሱ እንዲነበብ እፈልጋለሁ። መጀመሪያ እኔ ልንገርህ። የአንተን ተረት ተረት ነው የማልፈልግም። የእኔንም ማንም አይፈልግም። ኦዲየንስ መስማት የሚፈልገው ሐዲሱን ብቻ ነው። ዋናው ቅጣት ነው። አንተም ተረት አታርግብኛ። እሺ፣ ይህችን አዲስ አንብባት።
አንብባት። አይታየኝም። እኔ በራይትነስ በጣም ቀንሼ ስለሆነ የምጠቀመው በደንብ ይታያል። አይታየኝም፣ ወላሂ አይታየኝም። ይኸው እኔም አንድ ነው እየተጠቀምኩ ያለሁት እኮ እኔ ፊት ለፊት ነኝ። እንደውም ለአንተ እንደውም ስልኩን አስጠግተህ ማየት ትችላለህ። እኔ እንዲህ ብል ምን ገባብን ይላሉ ሰው። ስለዚህ ለአንተ ይታያል። እኔ ሩቅ አድርጌ ነው ማየው። እንደውም አንተ እንደዚህ አስጠግተህ ማየት ትችላለህ። አንብብ። ሽንት አይደለም ብሎናል። አዛበል ቀብሪ ምን ያለ ያው እሺ፣ ምንድን ነው የሚለው እዚህ ታዲያ? ተርጉማ። እሺ ልተርጉመልህ። አንብበው ቅድሚያ። ዝምታ ነው መልሴ። ክርስቲያን አንብብና ቀጥል። ዩሪኔሽን ኢዝ ዘ ሜይን ኮዝ ኦፍ ዘ ፓኒሽመንት ኢን ዘ ግሬቭ። በመቃብር ውስጥ የቅጣት ዋነኛ ምክንያት ሽንት ነው። በቃ ጨረስን። ዋናው የመቃብር ቅጣት ምንድን ነው? እሱ ሽንት ነው። ልብስን አካይላል። ምን ሲያደርግ ነው ሽንት የመቃብር ቅጣት ነው ዋና የሚያደርገው? ሽንታቸው ነክቷቸው የሚሆነውን አምጣልኝ ክርስቲያን ክፈተው። ጨምርልህ። ያ እሱ ግን ልቆይ ምን ለማለት ፈልጎ ነው የሚለውን ለምን አይናገርም? መጀመሪያ ለምን አያብራራ? ለአብራራ እኮ ነበር። መች ተናገረ? ተረት ተረት ነው አለኝ እኮ እንዲናገር እንዲናገርማ ባይፈራ ኑሮ ያስናገር። የመቃብር ቅጣት ዋናው ሽንት ነው አለ። ሽንትህን ስለሸናህ ነው። ቀጥል። እሺ ሽንትህን ስለሸናህ ነው። እሱ ሳይጸዳዱ በደንብ ሽንትን ሳያዳርቁ ውዶ ስለሚያደርጉ ያኔ ውዶ በሚያደርጉ ሳያደራርቁ ማለት ስለነካቸው አይደለም። አዳምጠኝ እንጂ መጀመሪያ። እሺ ቀጥል። ይኸውልህ ቤት ስንመጣ ለምን እየተረዳዳህ ለምን አሸኘንም? እንደ እኔ ቤት ፍታዊ የለም። በእውነት ጽና። የትኛውም ቲክቶክ ላይ ተውና እንደ እኔ ቤት ፍታዊ የሆነ ብታወራበት የለም። ማንም አታመጣለኝም። በነፃነት ሊያዳምጥ የሚችል ቶፒክ ወጥተህ እንኳ መረጃ ስጠይቀኝ ማመጣው ለምንድን ነው? እሱ ለማወራት ውሸት እንደማላወራ ለማሳየት እንጂ ቶፒክ አይደለም። ይሄ ለማወራት ሁሉ መረጃ ማምጣት እንደምችል ስለማ ነው። ቀጥላሉ። ቀጥል። አልሰማም እንዴ? ይቀጥል። ቀጥል። ወንድማችን አይሁዶቹ እንዴት እንደተቀጡ በመቃብር ውስጥ ሲጮሁ የነበረውን ታሪክ ቀጥል። በእውነት ጽና። በእውነት ጽና። ለምን አታወራም? ወጣ። ኦኬ ያ ወደ ቶፒኩ እንመለስና ቶፒኩ ላይ በማስረጃ ስለሆነ የምናወራው እኛ ችግር የለው፣ ያን ያህል አያሳስብም። ያለ ማስረጃ ይሄ ቤት በነገራችን ላይ አይወራበት አይደለም። ዛሬ አይደለም፣ ትናንት አይደለም፣ የዛሬ ወር አይደለም፣ የዛሬ ዓመት ፎይ ላይቭ ከጀመረበት ትምህርት ከጀመረበት ቅበተ እምነትን ከጀመረበት ጊዜ አንስቶ ያለ ማስረጃ እንዴት ያወራት ቃል አታመጡም። ስለዛ አስጨንቀን። እሺ ሌሎቻችሁ መቀጠል ትችላላችሁ። ወደ ቶፒኩ መግባት ትችላላችሁ። ማነው ቀጣይ? ነስር ማነው ቀጣይ? ነስር ሰላም፣ እንዴት ናችሁ? ናፊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለ ዛሬ ውይይቱ ከማን ጋር ነው? ከሁሉም ጋር ነው። እናንተንም ያካትታል። መሐመድ ከራሱ ይናገራል አይናገርም? ምን
ከራሱ ይናገራል አይናገርም? ለምን ማለት ስለምንድን ነው ከራሱ ይናገራል አይናገርም የምትለው? ቁርአኑ እንደሚለው ዲናዊ ጉዳይ ስለ ሃይማኖት ነው፣ ስለምንም ነገር ራሱ ስትል እንግዲህ ሰው ተነስቶ እንዴት አደራችሁ ሰላም አለይኩም ሊል ይችላል። ይህንን ነው የምጠይቀው ወይንስ ስለ ሃይማኖታዊ ጉዳይ ነው? አይ ዶንት ኖ። ሙሐመድ ከራሱ ምንም አንዳች አይናገርም ከልብ ወለድ አይናገርም ሲል ምን ማለት ነው? ስለ ሃይማኖት ጉዳይ ከሆነ አላሁ ተዓላ ተናግሯል። እንግዲህ ቁርአኑ አይልም እንደዛ። ቁርአኑ እንደዛ አይልም እንዴ ይላል። እንዴት አይልም? ከራሱ አንዳች አይናገርም ነው እንጂ የሚለው ስለ ሃይማኖት ስለ ራሱ ጉዳይ ምናምን ብሎ አለየውም። ከራሱ አንዳች አይናገርም። ያ እኮ ምን የተፈለገበት ብላችሁ መጠየቅ አለባቸው። መቼም አንድ ሰው እኔ ሙስሊም ነኝ ቃል ከራሴ በላይ እናንተ አታውቁልኝ። እኔማ ሙስሊም አይደለሁም። እኔ አልኩኝ እኮ እኔ ሙስሊም ከሆንኩኝ እናንተ ከራሴ በላይ እምነቴን ስለማታውቁ ይሄ ነገር ምንድን የተፈለገበት ብላችሁ ጠይቃላችሁ። እኛ ስንነግራችሁ ታምናላችሁ እንጂ እኛ በፈለግነው እንረዳለን ካላችሁ ችግር ነው። መረጃ ካለ እናምናለን፣ አለመረጃ ከሆነ ግን እንዴት እናምናለን እኮ? ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ማለት ስለ ዲናዊ ጉዳይ ላይ ነቢያችን ዓለይሂ ሰላቱ ወሰላም ከራሳቸው አንድችም ነገር አይናገሩም። ስለ ዲን የሚላለው ክፍሉ ቁርአኑ ራሱ ዲን አይደለም የሚያስተምረው። አንቺ ነሻ ዲን እያልሽ ያለሽው፣ ስለ ዲን ጉዳይ እያልሽ የፈሰሽው አንቺ ነሽ። ክፍሉ ምንድን ነው የሚለው? ሙሐመድ ንግግሩ ወይ እንጂ ቁርአንና ሐዲስ ብሎ አለየውም እኮ ለይቶታል። ራሱ እኮ ዲን ነው እኮ አለየውማ እንደዛ ብሎ ንግግሩ ሙሐመድ ንግግሩ አንዳች ከራሱ አይደለም ነው የሚለው። ቁርአን ብለሽ ለምን ተስፈስታለሽ? በምን ላይ ብለህ መጠየቅ አለብህ ሰው እዚህ ጋር ማለት ነው። የተፈለገበት ነገር ምንድነው የሚያብራራው? እሺ ማስረጃ ከታ መጣሽ አንቺ ነህ ከራሱ ቁርአኑ ራሱ ይናገር የለ እንዴ? ቁርአኑማ ከራሱ አንዳች አይናገርም። ቁርአኑን ክፈተው ክርስቲያን እኮ ከራሱ ምንም ነገር አይናገርም ማለት ዲናዊ ጉዳይ ላይ ነው እንጂ ወይላ በረዋል ቡኻሪ ረዋል ሙስሊም እንዴት አደር ካለው እንዴት ዋል ካለው እንደዚህ አደረ ብሎ እንደነገረኝ ነው የራሴ ህይወት ታሪክ። እኔም እኮ እየፈለኩ ነው እኮ እሱን እየጠየኩሽ ነው። አይ የግል ጉዳይ ነው። በሃይማኖት ጉዳይ ላይ ግልጽ አላደረገውማ። ቁርአን ግልጽ ነው ብለሽ ታምኛለሽ አለ። ቁርአን ግልጽና የተብራራ ነው። ቁርአኑ ግልጽ ነው። ሙስሊሞችም የተረዱት ይሄን ነው። ቁርአኑ የወረደው በዚሁ መንገድ ነው። አይ እኔ በራሴ በኩል ተረዳለሁ ካልክ ግን ናፊ አንቺ ነሽ እኮ እያልሽ ያለሽው እንደዛ እንጂ ቅድም የወጣው ልጅ ደግሞ አንቺ እንዳልሽው አይደለም የሚያምነው። ንግግሩ ወይ ነው ብሎ ነው የሚያምነው። ቅድም የወጣው ልጅ ንግግሩ የመሐመድ ወይ ነው ብሎ ነው የሚያምነው። ስለዚህ ሙስሊሞች ብለሽ ዘወል ጄኔራላይዝ አታድርጊ። እንደዛ የሚያምነው አሉ ሙስሊም ሆነው ምንም እንኳን ዋብያ በአቂዳ ብትለያዩ ራሳቸውን በእስልምና ውስጥ ሴክት ውስጥ ያስቀመጡ እንደዛ የሚያምኑ ስላሉ፣ ስለዚህ ነቢያችሁ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ መሐመድ ከልብ ወለድ አይናገርም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ ንግግሩ ምንድን ነው? ራእይ ነው። ራእይ ማለት ከራሱ ራእይ ማለት እኮ ከራሱ የሚናገር ማለት ነው። ኧረ ራእይ አላ ወይ ማለት እኮ ነው። ራእይ ማለት ከራሱ ዋሂ ማለት ግን በጅብሪል አማካኝነት የሚወረድለት ማለት ነው። ራእዩን ማንም ያሳየው የሚወረድ ራእይ እኮ እያለች ነው። አማርኛው ነው። ኦኬ በአማርኛ እንደዛ ለምሳሌ ሱራ 37:105 ላይ ራእይ አለ። ከ101 ጀምሮ ኢብራሂም ልጁ እንዲሰዋ ሲል የታየው ራእይ ስለዚህ ትክክል ነው ምናምን ይለዋል እሱ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ስለ ዲናዊ ስለ አኽራዊ ጉዳይ ሲያስተምሩን እንዳለ በዋሂ ነው። ስለዚህ ንግግሮቹ ወይ ከሆኑ ይሄንኛው ወይ ነው ይሄንኛው ወይ አይደለም ብለሽ አንቺ እንዴት ነው መከፊው ካለ ምኑንና ምኑን ስለ ዲናዊ ነው አልሽ። ዲን መሆኑንና ለመሆኑን ራሱ እንዴት ነው የምንለየው? ለምሳሌ ቅድም ባነሳ ነው ሽንት ቤት አገባብና ወጣት ዲን አይደለም። ባላ ዲን
ዲን ነው። እሺ አበላል አጠጣጥ ጋር ያስተማረው ዲን ነው አይደለም? ማለት ስለ አበላል እና ስለ አጠጣጥ ተርቢያት እስላሚያ ነው። አሁን ዲን ነው እስልምና። እሺ ታዲያ ምንድን ነው የቀረው? ከአበላል እስከ አጠጣጥ ድረስ ኢቭን ወሲብ አደራረግ እንኳን አስተምሯል አይደለም? እዚህ ጋር ችግሩ ምንድን ነው አልገባኝም። እንዴት ተብሎ ምን ተብሎ እንደሆነ አስተምሯል። እሱ ዲን ነው አይደለም? ዲን ነው አይደለም? ነው የእስላማዊ ኑሮ ማለት ሙዓመላ። ታዲያ ምንድን ነው የቀረው? እና አሁን እዚህ ጋር ችግሩ ምንድን ነው አይገባኝ። መልካም። ስለዚህ ንግግሩ ዘሆል ራእይ ነው። በቃ እንደዛ ከሆነ መገለጥ ነው። ዘሆል የሚታመንበት መገለጥ ነው የሚሆነው። እኔ መገለጥ ምናምን በአማርኛ ስለማልችል አይገባኝም። ግን ዲናዊ ጉዳይ ሲሆን በዋሂ ነው የሚናገሩት። ደግሞ ሽንት ቤትም አገባብም ይሁን አበላልም ይሁን ምንም ይሁን እዚህ ጋር ምንድን ነው ታዲያ ነውር ነገር አለበት እንዴ? ነውር ነው ምናምን የሚለውን ገና እንደርስበታለን። ስለዚህ ዘሆል መገለጥ ነው ማለት ነው። ዘሆል አላህ የገለጠለት ነው የሚናገረው ያሳወቀው ነው። ክርስቲያን ቀጥል። የሚያደርጋቸውንም ነገሮች ይጨምራል ማለት እኮ ነው አይደል? የሚናገራቸውን ነገሮች ብቻ ሳይሆን የሚያደርጋቸውንም ነገሮች እፎይ ንገረኝ። ችግሩ ምንድን ነው? እዚህ ጋር ምንድን ነው? አሁን እዚህ ጋር ችግር አለ ነው ወይስ ዋህብያና አህባሽ መካከል እንትን አለ እዚህ ውስጥ ነው? ዛሬ ቶፒካችን ዋህብያና አህባሽ የሚል አይደለም። ዘሆል ሁለታችሁንም የሚመለከት ነው። እዚህ ጋር ስለ ሽንት ቤት አገባብም አወጣትም አባብ እንዴት እንደምንበላም ሁሉ ነገር አስተምሮናሉ። እና እዚህ ጋር ችግር አለ ወይ ነው ጥያቄ። ከዛ በፊት የነበሩት ሰዎች ሽንት ቤት እንዴት ከምናነሳቸው አንዱ ምን መሰላችሁ? ኦዲየንስ በደምብ ግልጽ ለማድረግ ያህል እኛ ብዙ የምናነሳበት መንገድ አለ። መጽሐፍ ቅዱስ ላይ ምን አለ መሰላችሁ? እኛ ቃል በቃል ሀበል ሀ እያሉ እንዳልጻፉት እናምናለን። እኛ እግዚአብሔር ገልጦላቸው እንደጻፉት እናምናለን። የጻፉት ደግሞ የሰሙትን እግዚአብሔር የነገራቸውን ያዩትን አብረዋቸው ያሉት ደግሞ የነገሯቸውን የጻፉልን እና በጣም ሞክ ያደርጋሉ። ይህንን ሉቃስ ወንጌል ምዕራፍ 1 ነው አለ። አንድ ክፈተው ክርስቲያን ሁሌ የሚሳለቁበት ጥቅስ ነው። እንዴት የአምላክ ቃል ሊሆንን እንዴት መገለጥ ሊሆን ይችላል ይላሉ። እነሱ ጋር ሲመጣ ቅማል ለቀመለ የግዴታ በግ ወይንም ላማረድ አለበት የሚል አስተምሮ መሐመድ ሲናገር መገለጥ ነው። ለቂጤ ድንጋይ አምጣልኝ በ3 ድንጋይ ቂጥህን ጥረግ የሚል አስተምሮ መገለጥ ነው። እነሱ ጋር ሲመጣ ወሲብ እንደዚህ ብለህ አድርግ፣ ወሲብ እንደዚህ አድርግ መገለጥ ነው። እነሱ ጋር ሲመጣ እችን ክፍል ይዘው ግን እድሜ ልክ ይላሉ። እኛ ጋር ምን የሚል የከበርክ ቴዎፍሎስ ወይ ከመጀመሪያው በዓይን ያዩትን የቃሉ አገልጋዮች የሆኑት እንዳስተላለፉልን ምን ያሉትን በዓይን ያዩትን። ምክንያቱም ሉቃስ ከሰባ አርድእቱ ሲሆን ሐዋርያቶቹ አሉት አብረውት፣ እነሱ አብረውት ያሉት የነገሩትን በዓይን ያዩትን የነገሩትን እሱ ይጽፋል። በዓይን ያዩትን ያስተላለፉልንን በእኛ ዘንድ ስለተፈጸመው ነገር ብዙ ነገሮች ታሪክን በየተራው ለማዘጋጀት ስለሞከሩ እኔም ደግሞ ስለተማረው ምን ስላልኩ ስለተማርኩት ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ሁሉን እያንዳንዷን ከመጀመሪያው ተከትዬ በተራው ልጽፍ መልካም ሆኖ ታየኝ። ስለዚህ እያንዳንዱን በዓይን ያየውን በጆሮ የሰማውን እሱ ዘንድ የተፈጸመውን ተጻፈ ስለሚል እንዴት ይሄ አምላክ ቃል ሊሆን ይችላል ብለው በጣም ሞክ ያደርጋሉ። ድንጋይ አንጣልኝ አቡ ሁሬራ ውሃ ዞለት ይከተለዋል። አቡ ሁሬራ እባክህን እሱን ተወውና 3 ድንጋይ አንጣልኝ ይለዋል። አቡ ሁሬራ ደግሞ ስፈልግ ቆየውና ድንጋይ ኩበት አገኘውኝ 2 ድንጋይና 2 ኩበት ይዤለት ለነቢዩ ካካሲም ስሰጠው ኩበቱን ጣለውና 2ቱን ድንጋይ አምጣልኝ። በ2ቱ ድንጋይ ጠረገና ይሄንኛው ቆሻሻ ነው በዚህ አትጥረጉ አለ። ይኸው መገለጥ ነው እነሱ ጋር ሪቪሌሽን። ይሄ እበቱ ኩበቱ የወንድሞቻችሁ
የጋኔኖች ምግብ ነውና በሱኛ አትጥረጉ ብሎናል። ይሄ መገለጥ ነው፣ ታላቅ መገለጥ ነው። ይሄ በአይን ያየነውን በጆሮ የሰማነውን በእጃችን የዳሰስነውን እኛ ጋር የተፈጸመውን ጻፍኩላችሁ ስላለ የሰው ቃል ገብቶበታል እንዴት ብለው ስንት ዓመት ሙሉ ያው ታዩታላችሁ የሚያነሱት ጥቅስ ነው። ክርስቲያን አለ ያ በጣም ብዙ ጊዜ ኢቨን መስፈርታቸው ምን እንደሆነ እንኳን ይህንን ቃል ሲያነሱ አያስቀምጡም። መስፈርታቸው ምንድን ነው? ይሄ እንደዚህ ብሎ ለመናገር ምን መስፈርት እንዳላቸው እንኳን አያስቀምጡም። ነገር ግን ራሳቸው ውስጥ ስንገባ በጣም አስቸጋሪ ሆኖ እናገኘዋለን እውነትን ለመናገር። ከዛ በፊት የነበሩ አሁን ለምሳሌ እንዴት መጸዳዳት እንዳለብን፣ እንዴት ሽንት ቤት መግባት እንዳለብን አስተምሮናል ብለው ይናገራሉ። ሉክ ከዛ በፊት የነበሩ ሰዎች እንዴት ሽንት ቤት መጸዳዳት እንዳለባቸው አያውቁም። በደመ ነፍስ ነበረ። ከብት እንኳን እንስሳቶች እንኳን እኮ እንዴት መጸዳዳት እንዳለባቸው ያውቃሉ። ድመት እንዴት ራሷን ማጽዳት እንዳለባት ታውቃለች። ሙስሊሞች ግን ከዛ በፊት የነበሩ ሰዎች በእስልምና አስተምሮ እንዴት ሽንት ቤት ገብተው መውጣት እንዳለባቸው አያውቁም። ማነው ያስተማራቸው? ሙሐመድ በ6ኛው ክፍለ ዘመን መጥቶ እንዴት ቂጣቸው መጥረግ እንዳለባቸው፣ ስንት ድንጋይ መጠቀም እንዳለባቸው፣ እንዴት መታጠብ እንዳለባቸው እሱን ያስተማራቸው በሚገርም ሁኔታ ማለት ነው። ይሄ መለኮታዊ መገለጥ ተደርጎ ደግሞ ለምን አስተማሪ ነው ወይስ አልገባኝም። ምን እስካሁን ምንም ለምን አስተማሪ ነው? ይሄ መለኮታዊ መገለጥ ነው ወይ ነው? ይሄ መለኮታዊ መገለጥ ነው ወይ? ከሆነስ ምንድነው ችግሩ ነው? ስለዚህ ሙሐመድ የሚናገራቸው ነገሮች በሙሉ እያንዳንዳቸው የሚያደርጋቸው ነገሮች በሙሉ መለኮታዊ አላህ በወሂ አንዴ ሁሲ አላህ ገልጦለት የሚያደርጋቸው ነገሮች ናቸው ማለት ነው አይደል ናፊ? ዲናዊ ጉዳይ አዎ። ለምሳሌ አስተማራቸው ስለ ሽንት ቤት ገብቶ እንዴት ዳር ይመጣል አስተምሮናል ነብያችሁ። አዎ ብያለሁ። ይሄ ዲናዊ ጉዳይ ነው። ሽንት ቤት ገብቶ ዳር ይመጣል ዲናዊ ጉዳይ ነው ናፊ? አዎ ምንድነው ያልከው? ሽንት ቤት ገብተሽ ስትጠቀሚ ቁጭ ብለሽ ስትጠቀሚ እሱ ዳሪ ይመጣል ምናምን ማለት ነው። እሱ ዲናዊ ጉዳይ ነው። ሽንት ቤት ገብተሽ መቀመጥ ቁጭ ብለሽ ተጸዳርተሽ ስትወጪ እንደዛም ተምሮ ማን ነው ያለው? መሐመድ አስተምሮ። የድሮዎቹ ቁሞ ነበረ ተጠቀሙት። እሱ ዲናዊ ጉዳይ ነው አልሽ። ስለዚህ ዲናዊ ጉዳዩን አስተምሮናል ካልሽ ዲናዊ ጉዳዮች ደግሞ በመገለጥ ነው። አንዴ ሁሴ ዲናዊ ጉዳዮችን ደግሞ አላህ ገልጦለት ነው ያስተማረን እያልሽ ነው አይደለ? ስለዚህ አላህ ገልጦለት ያስተማረው ነገር በሙሉ ዲናዊ ጉዳዮች ናቸው። ለምን? ሙሐመድ ከራሱ ስለማይናገር። ከዛ ውስጥ አንዱ ትምህርት ሽንት ቤት ገብቶ እንዴት ተቀምጦ እንደመውጣት ነው እኮ። መቀመጥን አቁም ከዛ በፊት ያሉት እያልክ ነው። አንቺ ነሽ እያልሽ ያለሽው እንጂ። ምክንያቱም ሙሐመድ እሱን ሲያስተምር እሱን መለኮታዊ መገለጥ አድርጎ ሲያስተምር ከዛ በፊት የነበሩት ሰዎች አያውቁትም ማለት ነው፣ እንዴት ተቀምጠው መጸዳዳት እንደነበረባቸው። ተቀመጡ ብሎ አስተማሪ አላየሁም፣ አልሰማሁም። ዛሬ ከእናንተ ሲሰማ ነው። ስም ለማጥፋት ከሆነ ጥሩ አይደለም። ኦኬ እሺ፣ ልክፈትልሽና ታነቢዋለሽ። እኛ ደስ ይለናል እንደዚህ ስትይ። በነገራችን ተቀመጡ ይላል። ሌሎቹ ቁሙ ነበር እንዴ? እንዴት መጸዳዳት እንዴት ሜቢ ቃሉ ስለሚደብር እኮ ነው መጥራት። እሺ ይሄን ላንብብልሽ አንዴ። ቆይ ናፊ ይሄን ሐዲስ በደንብ አዳምጪኝ እሺ። ሳይ ሙስሊም 262 ኤ ላይ ነው ያለው። ሳልማን ሪፖርት ዛት ኢት ዋዝ ናሬትድ ቱ ሂም። ሳልማን እንደተረከው እንዳስተላለፈው ይላል ዩር ፕሮፌት ቲቺንግ ዩ አባውት ኤቭሪቲንግ። ነብያችሁ ስለ ሁሉም ነገር አስተምሯችኋል ይላል። ኢቭን አባውት ኤክስክሪመንት። ኤክስክሪመንት ማለት ምንድነው? ሽንት ቤት ተቀምጦ ሰዎች እዳሪ ጥለው፣ ያው ቃሉን ላለመጠቀም ነው ቅድም ብዙ ደስ ስላላላቸው ማለት ነው። ስለዚህ ሽንት ቤት ቁጭ ብለው ተጠቅመው እንዴት ተጸዳድተው መውጣት እንዳለባቸው ሁሉ አስተምሯቸዋል። ሂ ሴድ ሂ ሪፕሌይድ የስ፣ አዎ አስተምሯቸዋል። ከዛ በኋላ ዝቂልና ከሶስት ድንጋይ ካነሰ በታች መጥረግ እንደሌለባቸውም አዎ ብሎ መልሷል። ይሄ መለኮታዊ መገለጥ ነው። ይሄ ወሂ ነው ወይ ነው? መገለጥ ነው። ዙሌካ ማይካን ስላነሳችሁ ዙሌካ አቤት ሱራ 59:7 ላይ እና ሱራ 4:65 ላይ መሐመድ የሰጣችሁን ማንኛውንም ነገር እንድትይዙ የከለከላችሁን እንድትከለከሉ ታዛችኋል አይደለ?
እችን አዲስ ትቀጥያለሽ። አንድ የሱናን አቢ ዳውድ 5271 ክፈተው። ሎክ ሙሐመድ ወይን ከልክሏል ወይን አዟል። የከለከለውን ይከለከላሉ፣ የፈቀደውን ይተገብራሉ፣ ሱናውን ይከተላሉ ማለት ነው። ኦኬ እንደዚህ ይላል። A woman used to perform circumcision in Medina. The Prophet said to her, "Do not cut severely, as that is better for a woman and more desirable for a husband." በመዲና ውስጥ አንድ የሴትን ልጅ ብልት መገረዝ ነበረች። ነብዩን ብለው ትእዛዝ ሰጠ። በደንብ አርገሻት ቁረጮ፣ ጫፏን በጥሻት፣ እሱ ምርጥ ነው አለ። ባልየው እንዲያስደስተው እንዲጣፍጠው ለእሱ አሪፍ ነው። ዙሌይካ ልጅሽን ታስገርዣለሽ? ተገርዘሻል? የነብይሽ ትእዛዝ ነው። እንደዛ ተገርዘሻል ወይ? ይሄ የራሴ ይሄን በጠይቀኝ እንኳን ብታልፈው ደስ ይለኛል። ዛሬ ሰራሁትን ቪዲዮ አንድ የከፈተው ለምን ፐርሰናል ጠይቀኛለህ? እሺ ሌሎችን እንደዚህ ታስገርጃለሽ? እኔ አላስገርዝም፣ ገና ወጣት ነኝ፣ እንደዛ አልደረስኩም። ለምን አታስገርጂው? እኔ ወጣት ነኝ፣ ገና አላገባሁም ያልኩ እኮ ነው ያለው። ለወደፊት ስንት ዓመትሽ ነው? 22 ማረጀሽ እኮ እኔ ራሱ ቆሸዋለሁ፣ ግን አንቺ ደግሞ አረጀሽ። በቃ ማለትም አይሻ በ6 ዓመቷ ነው መሐመድን ያገባችው። በ6 ዓመቷ አይደለም፣ በ6 ዓመት እኮ ነው አይሻ ያገባችው። መሐመድ ሲሞት እኮ ገና 18 ዓመት ነው። ነገራችን ላይ ለጥያቄ ነው የገባሁት። ትጠይቂያለሽ? እሺ አንዴ ክፈተው። ኦኬ ሚዩት ነው። መሐመድ በ56 ዓመቱ እንግዲህ ካረጀ በኋላ ማለት ነው የ6 ዓመት ህፃን ልጅን አስገርዞ በ9 ዓመቷ ወሲብ እንዳደረጋት ታውቃላችሁ? ይህም ቪዲዮ አዳምጡትና እመለሳለሁ። ግን የሴት ልጅ ግርዛት በእስልምና ሃይማኖት እንደ ግዴታ ይታያል ወይ? ግርዛት በመሰረቱ ለሴት ለወንድ የሚል ፈርቅ አልመጣም። ያው ለሁላቸው መገረዝ ሱና ነው የሚለው ማለት ነው። ስለዚህ በነብዩ ጊዜ ሴቶች የሚገረዙ እንደነበረ የሚጠቁም ሀዲስ መጥቷል። ኡሙ ፉላን አሉት እና አሽሚ ወላት ሴቶችን በምትገርዥ ጊዜ እንዲያው ለመሱ ያህል ትንሽ ነው ጫፏን ቀንጠብ አድርጊ እንጂ አትጋጭ ያሏት። ኃይል መጋለጥ አይገባሽ። ይህ ምንድን ነው? ባያስፈልግ ኖሮ ሴቶች እንዳትገርዥ ይሉ ነበረ ማለት ነው። አንዳንዶቹ ለሴት አልታዘዘም ይለዋሉ፣ አላወቁም። ሴትም መሽሮ ነው በመሰረቱ፣ ግን መጉዳት የለባቸውም። ምክንያቱም ግርዛት ይጠቅማል ለሴቶችም። ያልተገረዙ ሴቶች ስሜታቸው ከፍተኛ ነው የሚሆነው። ስለዚህ አንድ ወንድ ብቻ አይበቃቸውም ነው የሚባለው። በአሁኑ ጊዜ በተጨባጭ የሚታየውም ይሄ ነው። ቪዲዮን እንደሰማ የተገረዘች ሴት አንድ ወንድ አይበቃትም ነው የሚባለው። ስለዚህ ቀጣይ ይሄዳል። ባይዘ አሁን ሴቶቹን እያየናቸው እንደሆነ እንትን እየሆኑ ነው ናታል ዙሌይካ አሁን አንቺ ቀንጠብ አልተደረግሽም? ምን አልሽ ዙሌይካ? ይሄ አስተምሮት እሺ ምን ችግር አለው? ምን መጥፎ ነገር አለው? ጥሩ አይደለም ያሉት ያስተላለፉት ጥሩ ከሆነ ለምን ያልተገረዝሽው? አንቺ ተገረዘሻል? መገረዝ ተገርዣለሁ። ከፍ አድርጎ ነው እንደዚህ ነው ምን አልኩት ነው ያስጠላኝ። አይ ለምን ያስጠላሻል? በጣም ደስ ይላል። አይ እንደዚህ ተደርጎ ደግሞ አይጠየቅም። አንቺ እንዴት እንደዚህ ተገርዘሻል? አንቺ ትበለኝ ዙሌይካ መልካም። ይሄ እኮ ቆንጆ ከሆነ ምኮሪበት ፕሮድ አድርገሽ እኔ ተገርዣለሁ ሴቶች ተገረዙ በጣም አሪፍ ነው እያልሽ ልታስተምሪ ነው እንጂ የሚገባሽ እኮ አፍረሽበት አትጠይቁኝ ማለት አልነበረብሽም። ታዲያ የነብይሽ አስተምሮ ከሆነ ምኮሪበት ከሆነ እምነትሽን ለምን ትደብቂያለሽ? ኧረ በእምነት እኮራለሁ እንጂ አልደብቀውም። ነገር ግን ከጫፍ ነው ወይ ስትለኝ እንደ ከበደ የደበረኝ የሆነ ቃል እንትን ለማለት ማለት እንደዛ አላልኩም። ያን አላልኩም። አልጠየቅሽም። እንደዛ ብዬሽ እኮ አልጠየቅሽም። ተገርዘሻል? ተገርዘሻል? አልተገረዝሽም? ታስገርዣለሽ? አታስገርዥም? ተገርዣለሁ። ያ ሜይ ቢ ወደፊት ሳይንሱን በደንብ ስታቂው ምን ያህል
ስህተት እንደሰራሽ ይገባሻል። አይ ምንም ስህተት አይኖርብኝ ማለት ነብዬ ያዘዘኝ ነገር ከሆነ መቼም ስህተት ነብዬ ደግሞ ከሳይንስ በለጠ ነው የሚያውቀው። መስሎሽ ነው? አይ መስሎኝ ሳይሆን ነው። እኔ አንቺ ላይ ሳይንስ ያውቀው ነው ነብዬ የሚያውቀው መስሎሽ ነው። እሱ ስራ እያደረግሽ እንደሆነ አውቃለሁ። ሜንታል ትራውማ ውስጥ ገብተሻል። አሁን ስራ ካደለም የምር እውነት ለመናገር አሁን ስትራግል ላይ ማድረግ እንደዚህ አክት ሲያደርጉ ሰዎች እረዳቸዋለሁ። ቤቱ ምንም ቢሆን ማለት ነው። ይሄ እኮ ትክክለኛ መመሪያ። ብዙ ጃህል ሰዎች እኮ የማያውቁ ነበሩ በድሮ ጊዜ ታውቃለህ። ድንጋዩ ደግሞ ማደራረቂያ ነው። ብዙ ሰዎች ማደራረቅን ያውቃሉ እንዴ? እኮ አንድ ጥያቄ አለኝ። ብዙ ሰዎች ማደራረቁን ያውቃሉ? አሁን ገጠር ያሉ ሰዎች ማለት ነው አዲስ አበባ ከመምጣታቸው በፊት ምን ያውቁ ነበረ? እስኪ እኔ ራሱ ጠይቀኝና ማለት ነው። ኦኬ። እና ካካዛችሁ ነበር የምትዞሩት? ኖ ለምን እንደዛ? ብዙ ሰው በቅመጥ የሽንት ቤት አጠቃቀም ማያውቅ ሰው አለ። እነሱ እኮ ይሄንን ነው ያብራሩት ለኡመታቸው ያሳወቁት እንጂ ይሄ እኮ የሚያሳፍር የሚያሸማቀቅ ነገር አይደለም። አልሐምዱሊላህ። አዳምጫ ስሜታዊ እየሆንሽ ነው፣ እየጋልሽ ነው ያለሽው። ነብያችን በድንጋይ ማጨማለቅ ንጽህና ነው እንዴ? በድንጋይ ማጨማለቅ በዛ ጊዜ ወረቀት አልነበረም። እፎይ ለዛ ነው ወረቀት። በአሁን ጊዜ አለ ወረቀት አለ፣ ቅጠልም ነበረ። ቅጠልም በሌለበት አካባቢ ለምሳሌ ብትቀመጥ በድንጋይ ማደራረቅ ትችላለህ። ማጨማለቅ አይደለም። ምን አሁን እኛ ጥሩ ቦታ ላይ ስላለን ነው። አልሐምዱሊላህ። ዙለይካ ሆሎን ያዘዘው 3 ድንጋይ እንጂ ቅጠልም አላዘዘም፣ ወረቀትም አላዘዘም። ስለዚህ ነብይ ሳይንስ አያውቅም። ትእዛዙ ቀጥታ ድንጋይ ነው። ስለዚህ አስቡ፣ በድንጋይ ቂጣችሁን ስታቦኩት ተቅማጡ በጊዜው የነበረው ነው። እፎይ ተረዳ። የዛሬ 10 ዓመት እኮ እኛ ምን ነበርን? ዘንድሮ ለዚህ ጋር ቆመን አልሐምዱሊላህ ቤታችን በጊዜውማ ካልሽ ተረጋጊ። በጊዜውማ ካልሽ መሐመድ በነበረበት ሰዓት እንኳን አይሁዶች ንጽህናን አጠባበቅ ያውቁ ነበረ። እነሱ ሱራ 908 ላይ ከአይሁዶች እንኳን ይማሩ ነበረ። ሙሴ ንጽህናን አጠባበቅ አስቀድሞ አስተምሯቸዋል። ከክርስቶስ ልደት እንግዲህ ከመሐመድ ልደት በስንት ሺህ ዓመት ልዩነት የነበረው ሙሴ እንኳን አስቀድሞ የነበረው በውሃ መታጠብ ንጽህናቸው መጠበቅ እንዳለባቸው አስተምሯል። ሙሐመድ ከዛ በኋላ ዘመናዊ ከሆነ በኋላ መጥቶ እንዴት ነው እሱ አያውቅም ምናምን የምትይ? መገለጥ ከሆነ ይሄ እኮ የግለሰብ ታሪክ አይደለም እያወራን ያለ ነው። የፈጣሪ ነው ካልን አያውቅም ማለት አይችልም። በዛ ዘመን በዚህ ዘመን የለብሽም። ሙሐመድ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነሱ ለኡመታቸው ነው። እነሱ እኮ ለዓለም ነው የተላኩት። ሙሴ ማለት ለተወሰነ ህዝብ ነው፣ ለአንድ አገር ነው የታዘዘ ነብይ ነበር። ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የወረዱት። እነሱ ደግሞ ግዴታ ለኡመታቸው ማሳወቅ አለባቸው። የእያንዳንዱ ነብይ እኮ ለኡመቱ ያሳውቅ ነበር። ታውቃለህ? እፎይ ያስተምር ነበር አስተምሮቱ። ስለዚህ ሙሴ ለዜጎቹ በውሃ እንዴት መታጠብ እንዳለባቸው አስተማረ። ያንቺ አዛኙ ደግሞ ለዓለም ቂጣችሁን በድንጋይ እንዴት መፈተግ እንዳለባችሁ ባይዞ ኪንታሮት እንዳይዛችሁ ጋር በድንጋይ አሁን በሃይማኖት የቀለድክ ነው። አልቀለድኩም። አሁን ወደ በሃይማኖት የቀለድክ ነው። በአሁን ዘመን በድንጋይ ይጠርጋል። የዛን ጊዜና የአሁን ጊዜ አገናዝብ እንጂ። ስለዚህ ወረቀት አልነበረም፣ ጽሑፍ አልነበረም፣ ቴክኖሎጂ አልነበረም። ባይዞ ሌካ ስለዚህ የነብይሽ አስተምሮ ወድቆ ነው በእኛ ታዲያ ቴክኖሎጂ ሲመጣ ያልነበረ ሶፍት አልነበረም። ለምሳሌ ወረቀት ምናምን ወረቀት አይወጋም እንዴ? ይወጋል። እንደው ድንጋይ ይሻላል እኮ ቁም ነገር ለማለት ከድንጋይ ወረቀት ይሻላል ድንጋይ ነበር። በዛ ጊዜ ወረቀት መች ነበር? ስለዚህ ነብይሽ አስተምሮ ይቀየራል፣ ይሻሻላል ማለት ነው። መገለጥ አይደለም ማለት ነው። 3 ድንጋይ ያለውን በወረቀት እንቀይራለን። መገለጥ ነው። 3 ድንጋይ ግዴታ። አሁን 3 በእኛ በድንጋይ አሁን አናሽም። እንግዲህ እዛን ግን መፍትሄ ስለነበራል ግን 3 ጊዜ ማደራረቁ እናደራርቃለን። ገባ? 3 ጊዜ በሶፍቱም ይሁን በወረቀትም ይሁን እናደራርቀ። ከዛ በኋላ በውሃ እንታጠባለን እኮ አጨማልቀን እኮ ሰላት ላይ አንቆም። አልሐምዱሊላህ ተላለም እንታጠባለን። እጃችን እግራችን ተረጋጋ። አዳምጪ። እናመሰግናለን። የነብያቸው አስተምሮ ቴክኖሎጂ እና ጊዜው ሲራቀቅ እንደሚቀየር ስለነገርሽን
ደስ አይ የሚቀየር አይደለም። 3 ጊዜ እናደራርቃለን። አዎ እንታኔ ግን ቴክኖሎጂ አልነበረም። አዳምጪ። አንተም ራሱ እኮ አታዳምጥም። የተገረዘች ሴት ትረጋጋለች ብሎ ነበር የቅድሙ ሰውዬ ሲያወራ። እንዳልተገረዝሽ ከሰውየው ንግግር እየተረዳው ነው። ተገረዘሽ ቢሆን እውነት ቢሆን ኖሮ ያረጋጋታል ያለው ውሸት ነው ማለት ነው። ወይንም ተገረዘሽ ከሆነ ያረጋጋታል። ስትገረዝ ሴት ትረጋጋለች። አንድ ወንድ አይችላትም፣ አንድ ወንድ እንዲችላት ትሆናለች። አለበለዚያ ግን ካልተገረዘች አንድ ወንድ እንደማይችላትም አትረጋጋም ያለው እውነት ነው ማለት ነው። አልተገረዝሽም። ተገርዘሽ ውሸት ነው ማለት ነው። በምን እንዳልተረጋጋው ታውቃለህ? ነቢያችሁ ቄጣችሁ እንደዚህ እኛ ነቢያችን በጣም የምናከብረው ከራሳችን በላይ ፍዳው ምንሆንነት በጣም የምንወደው በጣም የምናከብረውን ሰው የሆነ ሲያንቋሹብን ዝቅ ሲያደርጉብን እኛ ሙስሊሞች በጣም ያመናል። በቃ አባት እናቶቻችን ወላ አሳልፈን እንሰጣለን፣ ራሳችን ነፍሳችን እንሰጣለን። ግን በእነሱ ላይ የሆነ መሐመድ ተብሎ ቀለል ተብሎ ሲጠራ ምናምን ደስ ይለናል። እንደተገረዘ አውሪ አሊያም የነብይሽ አስተምሮ ሀሰት መሆኑን እየተረዳው ነው። ኖ አይደለም። ስለዚህ የነብይ አስተምሮ መቼም ሀሰት አይሆንም። መልካም። ስለዚህ የተገረዘች ሴት እንደዛ ከሆነ በስንት ዓመትሽ ነው የተገረዝሽው? ኖ አሁንም እፎ እያልኩ በመሐመድ ወላ ሄዶን ነገር ሲወራብን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይሽ ግርዘትን በስንት ዓመት እንድትገረዙ ነው ሴቶችን ያዘዛችሁ? በስንት ዓመት? ለምሳሌ የ60 ዓመት ሴት ወደ እስልምና የ60 ዓመት እሱን አላውቅም። እኔ የሚያክሰው ጠይቃለሁ በስንት ዓመታችን እንደሆነ። እየዋሸሽ ነው። ከጎኔ ቁጭ በይና ውሸትሽን በደንብ ልስማ። እየዋሸሽ ነው። ምኑን የዋሸሽ ነው? አልተገረዝሽም። ግዝረትንም አትደግፊ። ወላሂ ለአዚም ተገርዣለሁ። እስቲ ድገሚው። ፋይ የነብዬን አስተምሮ አላፍርበትም። ተገርዣለሁ ነብዬ ስላስተማረኝ። ሴቶችም ተገረዙ፣ ግርዘት ጠቃሚ ነው በይና እስቲ አንቺ ኮንፊደንስ ካለሽ ምክር ስጫቸው ለሙስሊም ሴቶች። እናውቀዋለን። ለእኔ ማለት አይጠበቅብኝ። አየሽ፣ ታፍሪበታለሽ። ምክንያቱም የሴት ልጅ ግዝረት ኋላ ቀር የመሀይሞች ይሄ ኋላ ቀር የሆነ አስተምሮ በአሁን ሰዓት ሊወገዝና እንደዚህ የሚያስብ ሰው በመኖሩ በራሱ ቆመን ልንደነቅ ልንገረም ይገባል። በዚህ በአንደኛው ሴንቸሪ ላይ ተገርዣለሁ መገረዝ አለብን እንኳን ሴት ተሳስቶ እንደው ቆሞ ቀር የሆነ ወንድ እንኳን ይህንን ሲናገር ከሰማ ምን አይነት በአብይ ንግግር በዶክተር አብይ ምን አይነት ጀዝባው ነው ብለን ልንገረምበት የሚገባ ነው። ገና ማሰቡ በራሱ አይደለም ሌሎቹን ሊያስተምር። ምክንያቱም ክሊተርስ የምትባለው ነው የሚቆርጧት፣ ነርቭ ኢንዲንግ ነች እሷ ፓርት። ስለዚህ ነርቭ ኢንዲንጉን ነው የሚቆርጡት። ነርቭ ኢንዲንጉ ተቆረጠ ማለት ደግሞ በጣም አደጋ ነው፣ ፔንፉል ነው። እድሜ ልክ ታማሚ ልትሆን ትችላለች። ትራማው ከባድ ነው። በተለይም በወሊድ ሰዓት ላይ ነርቭ ኢንዲንጉ ስለሆነ እሱ በሚቆረጥበት ሰዓት ላይ ይኮማተራል። ለምሳሌ ሻማ ጨርቅ ነገር ካያችሁ ሳከነካው ምን ይሆናል? ስብስብ ይላል አይደለ? ጥንክር ይላል ከተሰበሰበ በኋላ። ስለዚህ ነርቭ ኢንዲንግ ተቆረጠ ማለት እዛ ቦታ ላይ ኩምትር ይላል። በወሊድ ሰዓት ላይ ኢላስቲክ እንደዚህ መለጠጡን ያቆማል። ከዛ ሊተረተር ይችላል። ለፌስቱ ላይ ሊዳርጋት ይችላል። ከዛ በኋላ ሙሉ ለሙሉ ሊተረተር ይችላል። በጣም አደጋ ነው በወሊድ ሰዓት። በተለይም ይህንን ጤና ባለሙያዎች በደንብ ስለሚያውቁት እያልን ያለ ነው ምን እንደሆነ በደንብ ይረዱታል። ዙሌካ የጤና ባለሙያ አማክሪ በዚህ ጉዳይ ላይ ምን ችግር አለው ወይ እና ወይም ደግሞ ደብሊውኤችኦ ቼክ አድርጊ መረጃዎችን በዚህ ጉዳይ ላይ ያሉትን። ተገርዣለሁ ካልሽ የሚያስከትልብሽን ስወልጂ ታይዋለሽ። እኔ ግን ጸሎት አደርግልሻለሁ አንቺን እንደዚህ አይነት ክፋት እንደዚህ አይነት መጥፎ ስቃይ እንዳይገጥምሽ። አይ ጸሎት አታርገን። እኔ እኮ ችግር የለውም
ለምን ከዚህ በፊት እናቶቻችን ሁሉም ተደርገው የለ እንዴ? ለምን ዛሬ አዲስ ይሆናል? እናቶቻችን ስቃይ አንቺ ላይ እንዲደርስ ስለማልፈልግ ነው። ስለዚህ እንደዚህ አይነት እና ጥያቄ ነበር። ምንድነው ጥያቄሽ? እሺ ጥያቄ ግራ አንድ የሚያጋባኝ ጥያቄ ነው ሁልጊዜ። እሺ ክርስቶስ ጌታ ነው ወይስ ነብይ ነው? ኦኬ ጌታ ነው ነብይ ነው። ዙሌካ ሙስሊም ነች ወይንስ ሴት ነች ብዬ በጠይቀሽ ምን ይሆናል ምላሹ? እኔ የጠየኩት ጥያቄ መልስልኝ እንጂ። ለምሳሌ ክርስቶስ ጌታ ነው ብላችሁ ወይስ ነብይ ነው? እንዴት ነው? ጌታ ነው ወይስ ነብይ ነው? በደንብ ልትረጂው ነው። ዙሌካ ሙስሊም ነች ወይንስ ሴት ነች ብዬ በጠይቅሽ ምን ይሆናል ምላሽስ? የሙስሊም ሴት ነች። የሙስሊም ሴት ነች። መልካም ኦኬ። በደንብ አስተውይ። ክርስቶስ ጌታ ነው። አዎ ጌታ ነው። ነብይ ነው ወይ ስትይ፣ ነብይ በጸጋ አይደለም። አዎ ነብይ ነው፣ ግን ከነብይ እንዳንዳንዱ አይደለም። ከነብይ እንዳንዳንዱ አይደለም። ያ ማለት ምን ማለት ነው? እሱ በባህሪው የሚያቅ ነው። ነብይ ማለት ወደፊቱን የሚያቅ ማለት ነው። ነቢያቶች የእግዚአብሔርን ቃል ሰምተው ነው የሚናገሩት። እግዚአብሔር የነገራቸውን የሚናገሩ ናቸው። በደንብ አስተውይ። ነቢያቶች ማለት በራሳቸው የሚናገሩ ሳይሆን የእግዚአብሔርን ቃል ለሰዎች የሚናገሩ ናቸው። ክርስቶስ ግን በደንብ አስተውይ፣ ስግው ቃል ማለት ነው። በስጋ የተገለጠ ቃል ማለት ነው። ስለዚህ የአብ ቃሉ ራሱ ክርስቶስ ነው። እነኛ ነቢያቶች የሚናገሩት የእግዚአብሔርን ቃል ነው። ክርስቶስ ግን ያው ራሱ ቃሉ ነው። ስለዚህ ከነቢያት እንዳንዱ አይደለም። ታዲያ ክርስቶስ ቃል ነው ነው? ያ ክርስቶስ በስጋ የተገለጠ ቃል ነው። ኦኬ ጌታ አይደለም? ጌታ ነው። እግዚአብሔር አይደለም? ጌታ ነው፣ እግዚአብሔር ነው። እሺ የማርያም ልጅ ነው። በስጋ የተገለጠው እሱ የማርያም ልጅ ነው። እሺ 24ኛው ነብይ ነው። 25 ነብያቶች አሉ። ከ24ኛው ነው የመጣው። ከነብዩ መሐመድ ቅድሚያ የነበረ ነው። ኢሳ አለይሂ ሰላም ያላህ ሰላም ይውረድበት። ዙሌካ ተረጋጊ። እሱ የእስልምና ተረት ነው። እሺ እናንተ ጋር እሺ፣ እኛ ጋር እንደነገርኩሽ ነው። በስጋ የተገለጠ የአብ ልጅ ነው። የአብ ልጅ ነው አልኩሽ። ሰው ከነቢያት እንዳንዱ አይደለም ብዬ መልሼልሽ ነበረ። ማቴዎስ ወንጌል ምዕራፍ 16 ላይ እርሱ ማን ነው ብለው ይጠይቁታል። ውዴ ዙሌካ አንድ የክፈትላ ክፍሉን። ነብይ ነው ማን ነው ብለው ይጠይቁታል። ክርስቶስ ራሱ ይመልሰዋል። ከነቢያት እንዳንዱ አይደለም ብዬ ስልሽ እዛ ጋር በደንብ ስላልተረዳሽው ነው። 24ኛ ነው 5ኛ ነው ብለሽ እሱ መቁጠር የለብሽም ማለት ነው። የአብ ልጅ ነው። ነቢያቶች የእግዚአብሔርን ቃል ነው የሚናገሩት፣ እሱ ግን ራሱ ቃሉ ነው እያልኩሽ ነው። ኢየሱስም ወደ ፊልጵስዩስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። አንቺ የጠየቅሽኝን ክርስቶስ ራሱ ጠይቆታል። ማን ብለው ይሉኛል እኔን ብሎ ጠየቃቸው። ማን ነው ብለሽ አንቺ እንደጠየቅሽኝ ማለት ነው። እነርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢይ አንዱ ነው ይላሉ አሉት። አየሽ፣ አንቺ አሁን እያልሽ ያለሽ ከነቢይ አንዱ ነው እያልሽ ነው አይደለ? ይህንን ጥያቄ ጠይቋቸው ማን ይሉኛል እኔን ሲሉት አንዳንዶቹ ዮሐንስ ነህ ይሉሃል፣ አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ደግሞ ነቢይ ነህ ይሉሃል። ከነቢይ አንዱ ከነቢያት አንዱ ነህ ይሉሃል አሉት። ክርስቶስ የነኚህ ምላሽ ከተቀበለ አንቺ ያልሽው ትክክል ይሆናል። የነኚህ ምላሽ ካልተቀበለ ግን ምላሻቸው ስህተት ይሆናል አይደለ? ዙሌካ ጠየቃቸው። እኔ ማን ይሉኛል አላቸው። አንዳንዶቹ ዮሐንስ ይሉሃል፣ አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ኤርሚያስ ይሉሃል፣ አንዳንዶቹ ከነቢያት አንዱ ነህ ይሉሃል አሉት። የነኚህ ምላሽ ከነኚህ ውስጥ ካሉት ውስጥ አንዱን ከተቀበለ እና እንደዚህ ነኝ ካለ መልሱ ትክክል ይሆናል አይደለ? አይ የሁሉንም ካልተቀበለ ደግሞ እነኚህ ሁሉም ተሳስተዋል ማለት ነው አይደለ? የመለሱት ግን እኔ ነብይ በግሌ ማምን ሰው ነኝ። እሺ ጎበዝ፣ አንቺ ነብይ ከሚሉት አንዱ ነሽ። ከነቢያት አንዱ ያው ነቢይ ሳይሆን ከነቢያት አንዱ ብለሽ የምታምኚ ነሽ። ነቢያት አንዱ ነው።
ያ ከነቢያት አንዱ ብለሽ የምታምኚ ነሽ። ክርስቶስ ተቀብሎታል። ይህን ምላሽ እንቀጥል። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ሰዎች እንደዚህ ብለው እኔን የሚሉ ከሆነ እናንተስ እኔን ማን ትላላችሁ? አሁን አንቺ እንደዛ ታምኛለሽ፣ መተሽ እኔን ጠየቅሽኝ፣ ማን ትላለህ ብለህ አልሽኝ። ክርስቶስ እንደዚህ አለ፣ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። አንተ ማን ነህ አለው? እህታችን የሕያው እግዚአብሔር ልጅ ነህ አለው። ይሄን መልስ ተቀብሏል አልተቀበለም? እናያለን። ቁጥር 17 ላይ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ። አንዴ እንጨርሰዋ ክፍሉን። ጴጥሮስ እንደዚህ ብሎ መለሰ። ተሳስቶም ሊሆን ይችላል፣ ትክክልም ሊሆን ይችላል። አይደለ መልሱ ዙሌካ። ስለዚህ የኢየሱስን ምላሽ እንስማ። እነሱ ናቸው ትክክል ይላል ወይንስ ጴጥሮስን ነው ትክክል ነው የሚለው? ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ወይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም አለው። የማን ምላሽ ነው ተቀባይነት ያገኘው ዙሌካ? የስምዖን ነው አይደለም? ቆይ ጥያቄ ወደ ላይ አረገብኝ። ትንሽ ዝቅ ታደርግልኝ። ትንሽ ዝቅ አድርግላት። ከላይ ያሉት ሰዎቹ ናቸው። እንዲህ ይሉሃል፣ እንዲህ ይሉሃል፣ እንዲህ ይሉሃል አሉት። ኤልያስ ይሉሃል፣ ኤርሚያስ ይሉሃል፣ ከነቢይ አንዱ ነህ ይሉሃል አሉት። እናንተስ እኔን ማን ትላላችሁ አላቸው። ጴጥሮስ እጁን አወጣና አንተ የሕያው የእግዚአብሔር ልጅ ኢየሱስ ነህ እንልሃለን አለው። አንተ እውነት መልሰሃል ብሎ ክርስቶስ እሱን አጸደቀለት። የእነኛን አላጸደቃቸው። ኦኬ እግዚአብሔር እንደዛ ከሆነ እግዚአብሔር ማን ነው? ኢሳ የእግዚአብሔር ልጅ ከሆነ እግዚአብሔር ማን ነው? ቅድሚያ እንስማማ። እዚህ ጋር አሁን ዮሐንስ ሚለውን መጥምቁ ዮሐንስንም አልተቀበለም፣ ኤልያስንም አልተቀበለም፣ ኤርሚያስንም አልተቀበለም፣ ከነቢይ አንዱ ሚለውንም አልተቀበላቸውም አይደል? ምላሻቸው ጎበዝ። ስለዚህ ሰንበዲ መጥቶ አሁን ኢየሱስ ከነቢይ አንዱ ነው ቢል ስህተት ይሆናል ማለት ነው። ኤርሚያስም አይደለም፣ ዮሐንስም አይደለም። ጎበዝ። ስለዚህ ትክክለኛው ምላሽ ክርስቶስ ማን ነኝ ብሏል? የእግዚአብሔር ልጅ ነኝ ብሏል አይደለ? የእግዚአብሔር ልጅ ነኝ ብለዋል። በቃ ጎበዝ። ስለዚህ እግዚአብሔር ልጅ ከሆነ ደግሞ የአብ የባህሪ ልጁ ነው። የአብ የባህሪ ልጁ ደግሞ ምንድን ነው? በስጋ የተገለጠው ክርስቶስ ነው ማለት ነው። እዚህ ላይ ጥያቄ አለሽ? አብ ማን ነው? የእግዚአብሔር ልጅ ከሆነ እግዚአብሔር ማን ነው? ልጅ ማን ነው? እዚህ ጋር ግልጽ አልሆነልኝም። ጎበዝ። ልጅ የምንለው ክርስቶስን ነው፣ በስጋ ሲገለጥ ማለት ነው። ልጅ ማለት ወልድ ማለት ነው። እኛ አምላካችን ቃል አለው ብለን እናምናለን። ዙሌካ ልክ በደንብ አስተውይ። አምላካችን በኩነት አብ አባት ብለን እናምናለን። አባት መገኛ ብለን እናምናለን። መገኛው አባት ብለን የምንለው ሶርሱ ቃል አለው ብለን እናምናለን። ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ያ ልክ ከአብ የተገኘው ቃል ፍጡር አይደለም፣ የአብ ቃሉ ነው። ከአብ የተገኘ ነው፣ ከአብ የወጣ ነው። መወለድ ሲባል እንደዚህ አርግዞ ምናምን እንዳታስቢ። ከአብ የተካከለ ያለ ዘመን ያለ መቀዳደም ያለ ስልጣን መለያየት ያለ ፍቃድ ልዩነት አንዲት ስልጣን አንዲት ፍቃድ ያለቻቸው ከአብ የተገኘ ወልድ ልጁ ነው ብለን እናምናለን። ያ ልጁ በስጋ ሲገለጥ ክርስቶስ ተብሎ ተጠራ። ልክ እናንተ ቁርአን ያለ ቃል ነው፣ በደንብ አስተውይ። ቁርአን ያለ ቃል ነው። ቁርአን ፍጡር አይደለም ብላችሁ ታምናላችሁ። ቁርአን ፍጡር ያልሆነው ያለ ቃል ወረቀት ላይ ተጽፏል። ያ ወረቀቱ ፍጡር ነው። ያለ ቃል ግን ፍጡር አይደለም ብላችሁ ታምናላችሁ። ለምን? ያለ ቃል ያለ ባህሪ ነው ብላችሁ ታምናላችሁ። እናንተ ቁርአንን ያለ ቃል ነው ብላችሁ ታምናላችሁ። ቁርአን ፍጡር ነው ወይ ፍጡር አይደለም ብላችሁ ታምናላችሁ። እኔውን መልስልኝ። እፎይ አዳምጫ ቁርአን አልመጣንም። አዳምጪ ዶምፓኒ እኮ ያንተውን መልስልኝ። አዳምጫ የእውነተኛ አይደለም። ግልጽ ነው በደንብ ምክንያቱም የራስሽን ካወቅሽ ግልጽ ነው። የኛ ለምሳሌ እሺ እፎይ ወይ ማን ነው? አሊ እሺ
ምንድነው ጥያቄሽ ታዲያ? እሺ በደንብ አስተው ይናደር። እሺ እግዚአብሔር ኢሳ እግዚአብሔር ከሆነ እሺ ለማርያም ጌታዋ ነው ፈጣሪዋ ነው? ሁሉንም የፈጠረ እሱ ነው። ሁሉንም የፈጠረ እሱ ነው። ኢሳ አለይሂ ሰላም ኢሳን አናውቀውም። ኢሳን ተይውና ኢየሱስ በስጋ ከእሷ የተወለደው አምላኳ ነው። እሺ ክርስቶስ ሳይፈጠር በፊት 7 ሰማይ ነበረ፣ 7 አርድ ነበረ፣ አርሺ ነበረ፣ ኩርሺ ነበረ፣ ከመሬትም በታች የነበሩ አሉ፣ ከሰማይ መካከሎች ብዙ ነገሮች አሉ። ነቢያቶች 23 ነበሩ። ከዛ በፊት ብዙ ነገሮች ተፈጠሩ። እሺ ማርያም ከስንት ዓመት በኋላ አለይሂ ሰላም ኢሳን ከወለደች በኋላ ከዛ በፊት የነበሩትን ማን ፈጠረሽ? ዙሌይካ በደንብ አልሰማሽኝም ማለት ነው። በደንብ ሰምቻለሁ፣ ግን ከዛ በፊት የነበሩትን ይሄ እኮ በቃ የሆነ ግልጽ እኮ አይሆንም። ወላሂ እንትን እፎይ ግልጽ እኮ በደንብ አይሆንም። እንዴት መሰለ ከዛ በፊት የነበሩትን ማን ፈጠራቸው? አዳምጪ እሺ። እኔ ምን ብዬሻለሁ? ክርስቶስ በስጋ የተገለጠ ቃል ነው ብዬሻለሁ አይደለ? በደንብ አዳምጪ። አሁን ባክ ኤንድ ፎርዝ እንድንሄድ ክርስቶስ በስጋ የተገለጠ ቃል ነው በይ። እሱ ገብቶሻል ያልኩት በስጋ የተገለጠ ቃል ነው ስልሽ ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። እየሰማሽኝ ነው? እፎይ ቆይ አንድ ነገር ግልጽ ሊሆንልኝ ማለት አንድ ነገር ልጠይቅህ። እሺ ኦኬ። የእግዚአብሔር ልጅ እሺ፣ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ማን ነው? እሺ ኦኬ። እናንተ አንድ የምታደርጓቸው እግዚአብሔር ክርስቶስ አሁን መንፈስ ቅዱስና አንድ ናቸው፣ አንድ አምላክ ናቸው ብላችሁ የምታምኑት አንድ የምታደርጓቸው። እሺ እሺ እግዚአብሔር ማን ነው? እሺ የመጀመሪያ ከወልድ ከክርስቶስ በፊት የነበረው ማን ነው? አሁንም ዞረሽ ወደኋላ እየተመለሽ ነው። አይደለም ያልተመለስኩ በስነ ስርዓት እየሄድኩ ነው። ግልጽ አልሆነልኝም እኮ አዳምጪ። እሺ እኛ ምን ብለን እናምናለን አልኩሽ? አምላካችን እግዚአብሔር ቃል አለው፣ ልብ አለው፣ እስትንፋስ አለው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስን ያካተተ ነው። ስለዚህ ከክርስቶስ በፊት ስትይ በስጋ ስለመገለጡ ከሆነ ቃል አስቀድሞ ነበረ ብዬሻለሁ። ቃል ሁሉን የፈጠረ ነው። ያ ቃል ደግሞ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ላይ ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ማን ነው? እግዚአብሔር ነው። ያ ቃል ግን በስጋ ተገለጠ። ቁጥር 14 ላይ ስትመጪ ጸጋና እውነትን ተሞልቶ በእኛም አደረ፣ ቃልም ስጋ ሆነ ይላል። ስለዚህ ቃል ስጋ ከሆነ ቃል ማን ነው? እግዚአብሔር ነው። ስለዚህ ስለ አካል ነው እያወራሽ ያለሽው ማለት ነው። በአካል 3 ብለን እናምናለን። በአካል 3 ብለን ስለምናምን ችግር አያመጣብንም። ስለዚህ ቃል አስቀድሞ ነበረ። በደንብ አስተውይ። ማርያምንም ፈጠራት። ምክንያቱም ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ሁሉ በማን ሆነ? በቃል። እሺ እዚህ ጋር አንድ ነው አለኝ። ቆይ የትም አልመጣልሽም። አንድ አዳምጪ። ሁሉ በማን ነው የሆነው ብዬሻለሁ? ቃል ሆነ። አልወጣኝም፣ አልሰማሽም ማለት ነው። አሁን እያሾፍሽ ነው ማለት ነው። ወላሂ ያሾፍኩም አይደለም። ሁሉ በቃል ተፈጠረ በይ። ሁሉ በቃል ተፈጠረ እያልከኝ ነው። እኔ ግን አልገባኝም። ቆይ ገና ልታብራራልኝ ነው ያሉሽ። ሁሉ በቃል ነው የተፈጠረው። ሁሉ የተፈጠረው በቃል ነው። በቃል ነው እንጂ ከሱ ውጭ የተፈጠረ አንዳች የለም። ስለዚህ ሁሉ በቃል ነው የተፈጠረው ከተባለ ማርያምንም ጨምሮ ሰማይና ምድርን 7 ሰማያት የዘረዘርሻቸው ሁሉ የተፈጠሩት በማን ነው? በቃል ነው። አሁንስ ገባሽ? በቃል እንደተፈጠረ አይደለም። እሺ በማን የተፈጠረው? እዚህ ጋር ግልጽ ያላረከልኝ ማለት ነው። እሺ ክርስቶስ ሰይፍ አሁን ለምሳሌ እኛ ሙስሊሞች አዳምጪ፣ የአላህ ቃል ነው ስንል አድምጠኛ ነው እንኳን ድምጽ ያለው የአላህ ቃል ነው ስንል ቁርአንን የአላህ ቃል ነው ስትይ ቁርአን ሙሐመድ ቃል ነው ስንል አላህ ስለነበረ እኮ ነው። እፎይ አላህ ስለነበረ ነው። አላህ ከማንም በላይ ፈጣሪ ነው፣ አይፈጥርም።
ፈጣሪ ነው እንጂ አይፈጠርም፣ አይወልድም፣ አይዋለድም። እንደሱ ድፍን ስለሆነ ነው የማይወልደው፣ ሚስት ስላጣ ነው የማይወልደው። ሱራ 6:101 ላይ ሚስት ስላጣ ነው የማይወልደው፣ ምክንያቱም በሰውኛ ስለሚያስብ ማለት ነው። ሰመድ ስለሆነ ነው። አንድም ደግሞ እንደ ኢብሊስ ራሱን በራሱ ኢንተርኮርስ አድርጎ እንዳይወልድ የሆነበት ደግሞ አላሁ ሰመድ ማለት ሙጃሂድ፣ ኢክሪማ፣ ኢብን አባስ እንደሚናገሩት አላሁ ሰመድ ማለት ኢንቴሪየር የሌለው ኤክስቴሪየር የሌለው ድፍን ማለት ነው ብለው ነው ያስቀመጡት።